እንደምታውቁትና እያሳደደ ደማስቆ ላይ ደረሰ ኤኒዌይስ። እና ደማስቆ ላይ ጌታችን ኢየሱስ አገኙ ቀጥታ ኢየሱስን ማለት ኢየሱስ ጳውሎስን የተርሴሱ ሳውልን ቀጥታ አገኘውና በብርሃን ብልጭታ ጣለውና ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ መጣ። እና ሳውል በዛ ጊዜ በጣም እንደው የተባረከ ሰው ነው ማለት ቤርሳንን ያሳድዳል። አው ግን በመቀናት ለእግዚአብሔር እንደው በመቀናት ነው ለእግዚአብሔር በመቀናት ሳይገባው ቤርሳንን ያሳድድ ነበርና ልቡን ግን እግዚአብሔር ያውቀው ነበርና መረጠው ጌታችን ኢየሱስ መረጠው ጳውሎስን። ድምጹን እንኳን ከቅዱሱ አንደበት የሚወጣውን ያንን ድምጽ ለመስማት እንኳን ጳውሎስ ታደለ። ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምጽ እሱ ብቻ ነበር የሰማው። ባይዚ በዙሪያ ያሉ ሰዎች ራሱ አይሰማቸውም። በቃ ጳውሎስ ይሰማዋል፣ እነሱ አይሰማቸውም በዙሪያ ያሉ ሰዎች ራሱና ስለምን ታሳድደኛለህ አለ። ለምን እንዴት ነው ጳውሎስ የናዝሬቱ ኢየሱስን ያሳድደው? ማለት አንተ ማን ነህ ጌታዊ ብሎ ሲጠይቀው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አሉ። እንዴት ነው እስቲ አሁን የተርሴሱ ሳውል ጳውሎስ ጌታችን ኢየሱስን እንዴት ነው ያሳድደው? አግኝቶት ነው ሞቶ ከተነሳ በኋላ በክብር በአብ ቀኝ ከተቀመጠ በኋላ ቀጥታ ኢምፐርሰን ሄዶ ኢየሱስን አይደለም መንካት መቅረብ የሚችላል? የለም። እንዴት ነው ታዲያ ክርስቶስን ያሳደደው ከተባለ ኢየሱስ በአብ ቀኝ ተቀመጠ ሲባል የእርሱ ሙላቱ የምትሆን ቤተክርስቲያን ምድር ላይ አለች። ሙላቱ የምትሆኗ የቤተ ክርስቲያን ምድር ላይ አለች እና እርሷ የእርሱ አካሉ ናት የቤተ ክርስቲያን። ስለዛ ቤተክርስቲያንን መንካት ኢየሱስን መንካት ነው። አለቀ አይደለ ነው? ኢየሱስ ቤተክርስቲያንን መንካት ኢየሱስን መንካት ነው። ለዛ ነው ስለምን ታሳድደኛለህ አለው ጳውሎስ። ቤተክርስቲያንን ያሳድደው ክርስቲያኖችን ማለት ነው። ቤተክርስቲያንን ሲያሳድድ ጌታ ኢየሱስ መጣን ስለምን ታሳድደኛለህ አለውና ቤተክርስቲያንን በጣም የሚሳደቡ ቤተክርስቲያንን በጣም ለማሳደድ የሚሞክሩ እዚህ እንግዲህ በየሚዲያው ምናምን እናያለን አይደል? ፕሮቴስታንቶችን እነሱ በጣም ከታላቅ ይቅርታ ጋር የኢየሱስ ጠላት እንደሆኑ ነው ማምነው እኔ። ስለዚህ የክርስቶስ ጠላት በጣም ይቅርታ አድርጉልኝ። ቤተክርስቲያንን የሚናገሩበት መንገድ በጣም አደገኛ እና ኤኒዌይስ ግን እነዚህ የክርስቲያን ጠላት የሆኑ ሰዎችን ሰብስባችሁ ብታመጧቸው አንዱ ከአንዱ ጋር እንኳን በፍጹም ሊስማማ የማይችል ሰው ናቸው። በፍጹም አይስማሙም። ልክ ክርስቶስን ለማጥቃት ሲሆን ግን ይስማማሉ። ክርስቶስን ስል ቤተክርስቲያንን ማለት ነው። ምክንያቱም ቤተክርስቲያንን ማጥቃት ክርስቶስን ማጥቃት እንደሆነ ስላሳዩአችሁ ልክ እንደዚህ ሁሉ ጌታችን ኢየሱስን ለማጥቃት ፈሪሳውያን፣ ሰዱቃውያን እየተሰባሰበ ነው የሚመጣው። የአይሁዳውያን መሪዎች አንድ መስለው ነው የሚመጡት። ኦኬ በነገራችን ላይ አያይዤ ለመግለጽ ማለት ነው የክርስቶስ ጠላት ከሆነ ሰው ጋር ህብረት አድርጌ ወንጌል ሰብካለሁ ምናምን የሚመስል አይነት ነገር ሰምቼ ነበር። አሁን ላይ እሺ ብዙም አላነሳውም፣ እንመጣበታለን። ግን እንዲህ የሚባል ነገር የለም። ቤተክርስቲያንን የሚያሳደብ የእርሳን የሚሳደብ ሰው ካለ ከሱ ጋር ምንም የምትሰራው ነገር የለም። እንዲህ የሚባል ታሪክ መስራት ነው። ኦኬ ደግሞ የሚሰራ ደግሞ እኔ ሰራውኝ እኮ አይልም ማለት በእርሳናችን ምንድነው የሚለው? እግዚአብሔር ሰራ። ስለዛ የሚያግዘን አጋዣችን እግዚአብሔር ካለ ክርስቶስ ኢየሱስ ካለ የክርስቶስ ጠላቶች አያስፈልጉንም። ራሱ የወንጌል ስብከት ላይ ማለት ነው። እና ወንጌል አብሬ ሰብካል አይባልም። አሁን ላይ ይሄንን ዴፓሪድበትም ግን መጣበታለሁ። በዚህ እቺ ጾም ስታልፍ እንመጣበታለን። ኤኒዌይስ አሁን ግን እኛ ሙሉ በሙሉ ትኩረታችንን ጌታ ኢየሱስ ላይ እናድርግ፣ ክርስቶስ ላይ ትኩረታችንን እናድርግና የጸሐፍት አለቆችና ፈሪሳውያን የጸሐፍት አለቆችና ጸሐፍትና የካህናት አለቆች ጌታ ኢየሱስን ሊገድሉት ተማከሩ። እና እንዳትረሱ የፋሲካው በዓል ማለት ዘጸአት ላይ ታስታውሳላችሁ አይደለ? እግዚአብሔር ሕዝቡ እስራኤልን ከግብፅ ባርነት ነፃ ለማውጣት ሲነሳ ባሪያውን ሙሴ ላከና ከዛ በኋላ ታላቅ ተአምር በፈርዖን ቤት ላይ በዛ ሕዝብ ላይ ሊያመጣው ነው። ቁጣ በኩራትን ሁሉ የሚገድል አይነት ቁጣ ማለት ነው። ሕዝቡ ነፃ ያወጣው በኩራትን ራሱ በመግደል በጣም ትልልቅ ተአምራትን አድርጎ ነው እንደምታውቁት እግዚአብሔር እና ያኔ ነውር የሌለበት በግ በእስራኤል ቤት እንዲታረድ ተደረገ። በእያንዳንዱ ቤት ነውር የሌለበት በግ እስራኤላውያን ያርዱና ደሙን በመቃናቸው ላይ ይረጫሉ፣ ስጋውን ይበላሉ እና የጥፋት መልአክ በመጣ ጊዜ ይሄ መቃኑ በዛ በፋሲካው በግ ደም የተረጨውን መቃን እያዩ ያንን ቤት የደሙ ምልክት ያለበትን ቤት እያለፈ ይሄዳል። አይገርልም። ከዛ ቤት
የሚገርለው የደሙ ምልክት የሌለበትን ቤት እየመረጠ ነው። እና ያ ምሳሌ አለው ጋይዝ። ጌታችን ወይም እግዚአብሔር አምላካችን እንዲሁ ዝም ብሎ ነገሮችን ዝም ብሎ ያስቀመጠ አይደለም። እያንዳንዱ ነገሮች ምሳሌ አላቸው። ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ናቸው። እና ጌታችን ኢየሱስ መጥቶ ስለ ሁላችን እንደሚታረድና ያ ደሙ ደግሞ በልባችን ላይ እንደሚረጭ፣ ስለዚህም ከሞት ደግሞ የምናመልጠው በዛ ደም እንደሆነ የሚያሳይ ነው። ነውር የሌለበት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የለ ጌታችን ኢየሱስ እና ለእሱ ምሳሌ ነበረ። ነውር የሌለበት ከኃጢአት ሁሉ የተለየ ይኖራሉ። ያቺ ልቧ በጣም በፍቅር የተሞላ በቃ ልቧ ውስጥ ያለው ፍቅር የሆነ ይሄኛው ደግሞ ይሁዳ የክርስቶስን ፍቅር አንዴ ከቀመሰ በኋላ በክርስቶስ ኃይል አጋንንትን ምናምን ካወጣ በኋላ እንደዚህ ስልጣን እንኳን ተሰጥቶት ማቴዎስ ወንጌል ምዕራፍ 10 ላይ እንዲህ ያለ ኃይልን እንኳን ተቀብሎ ነበረ። እንዲህና እንዲያ ካደረገ በኋላ ከክርስቶስ ጋር አብሮ ብዙ ከተጓዘ በኋላ የሆነ ሰዓት ላይ ጌታችን ኢየሱስን ካሉ ጌታችን ኢየሱስን አሳልፎ ለመስጠት በቃ ልቡ ተነሳሳ ማለት በጣም ለክርስቶስ ቀርቦ እሱ ነበረ ይሁዳ ነበር ከዛ ሴት ይልቅ ምክንያቱም ከ12ቱ አንዱ ነው እና ቅርቡ የነበረውን ኢየሱስን የሆነ ጥቅም አሳጣው። ልቡ ውስጥ የነበረው ክፋት አሳጣው። ልቡ ውስጥ የሞላው አጋንንት ክርስቶስን ልባችን ውስጥ የሚሞላው ክፉ የሆነ ነገር ክርስቶስን ሊያሳጣን ይችላል። ጌታችን ኢየሱስን እንድናጣው ሊያደርግ ይችላል። አሁንም ድረስ በነገራችን ላይ አንዴ ክርስቶስን ከተቀበልን በኋላ በውስጣችን ክርስቶስ ኢየሱስ አለ አይደለኛ እና በውስጣችን ያለውን ጌታን እርሱም ክርስቶስ ኢየሱስን ሊያሳጣ የሚችል ብዙ ነገር አለ። ሰይጣን ልክ እንደ ይሁዳ ግዴታ ገንዘብን ማፍቀር ምናምን ብቻ አይደለም። በቃ ይሁዳ ገንዘብን ወደደ። ከዛ በኋላ የፈጠነ እንዴት አድርጌ በምን ሰዓት ነው ላስይዘው የሚለው የሚመቻችለትን ሰዓት ወዲያውኑ ፈጠን ብሎ መፈለግ ጀመረ። አስያዘው እና ነሰሰርሊ የገንዘብ ብቻ አይደለም ውስጣችን ያለውን ጌታችን ኢየሱስን ዝሙት ሊያስጠለን ይችላል። ለዝሙት ያለን ፍቅር ክርስቶስ ኢየሱስ ውስጣችን ያለውን ክርስቶስ ኢየሱስን እንድናጣው ሊያደርግ ይችላል። ስለዚህ ግዴታ በገንዘብ የመደለል ጉዳይ ብቻ አይደለም። ሰው ኃጢአትን በጣም የሚጠጋት ከሆነ ለዛ ኃጢአት ባሪያ ይሆንና ጌታን ግን አሳልፎ ይሰጣል። ስለዚህ ውስጣችን ያለውን ኢየሱስን አሳልፈን እንዳንሰጥ በጣም መጠንቀቅ አለብን። በጣም በሌላ ነገሮችን ውስጣችን ፍቅር ከሌለ ክፋት ካለ ተንኮል ብቻ ካለ አንዳንድ ጊዜ ልባችን ውስጥ በቃ ዝም ብሎ ተንኮል ብቻ ሊታጨቅ ይችላል። ባልሆነው ነገር ምናምን ነገር እያንዳንዱ የምናደርጋቸው ነገሮች ከተንኮል የሚመነጩ ሊሆን ይችላል። ይሄ በጣም አደገኛ ነው። ውስጣችን ያለው ትህትና ሳይሆን ትዕቢት ከሆነ ውስጣችን በትዕቢት በተሞላ ቁጥር ክርስቶስ ከፍ ያለ ነው። ትዕቢት ደግሞ የሚጥል ነው። ትዕቢት እየጣልን ክርስቶስን አሳልፈን በቃ ዝም ብለን እንድንተው ያደርገናል። ስለዛ ልባችን በትዕቢት ሊሞላ ይገባል። ልባችን ውስጥ ትህትና ሊኖር ይገባል። ልባችን በጥላቻ መሞላት የለበትም፣ ይልቁንም በፍቅር እንጂ። ልባችን በየዋህነት በገርነት ሊሞላ ይገባል እንጂ በተንኮል ሊሞላ ይገባል። ለወንድሞቻችን ካልራራን ምናምን በቃ አስቸጋሪ ነው። በዙሪያችን ላሉ ርህራሄን፣ የዋህነትን፣ ገርነትን ማሳየት በተለያየ በዕለት ተዕለት ህይወታችን ውስጥ ማለት ነው። ከዛ በኋላ በእኛ ውስጥ ያንን የዋህነት፣ ገርነት፣ ትህትና ምናምን አይተው ሰዎች ክርስቶስን እንዲያዩ ማለት ነው። ክርስቶስን በእኛ ውስጥ ማየት ጭራሽ የማይቻል ከሆነ ምናልባት ክርስቶስን እያጣነው ሊሆን ይችላል። ሳናስበው በህይወታችን ክርስቶስን ልናጣው እንችላለን። በህይወታችን ውስጥ ክርስቶስ የማይታይ ከሆነ ጭራሹን እንግዲያውስ በጣም መጠንቀቅ አለብን። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ። ስለዛ በህይወታችን ውስጥ ክርስቶስ ጭራሽ የማይታይ ከሆነ ክርስቶስን እየተው ነው እየሄድን ነው ማለት ነው። ዝም ብሎ ለምሳሌ በጣም ለገንዘብ ፍቅር ያለው ሰው ወይ በተንኮል የተሞላ ሰው ወይ በትዕቢት የተሞላ ሰው
አሊያም በዝሙት ብቻ የታጠረ ሰው አሁን እንደዚህ ኃጢአቶች ወደ ህይወታቸው አይመጡም እያልኩኝ አይደለም። ሊመጣ ይችላል። ኦፍ ኮርስ እንደዚህ ኃጢአት በህይወታችን ውስጥ ሊመጣ ይችላል። ግን ቶሎ ምልስ ማለት ግን ያስፈልጋል። እና በዚሁ ግን ዝም ብሎ የሚቀጠል ሰው ካለ ዝም ብሎ በዝሙት ብቻ የሚመላለስ ሰው፣ ዝም ብሎ በክፋት ብቻ የሚመላለስ ሰው፣ በተንኮል ብቻ የሚመላለስ ሰው ካለ አሁን እዚህ ያንን ሰው ልክ ስታዩት የምር ክርስቶስን ታዩታላችሁ። እናየዋለን። በዛ ሰው ክርስቶስ እንላለን። እንዲህማ ካልን ክርስቶስን አመፀኛ ማድረግ ነው። በዛ ሰው ውስጥ ጭራሽ በፍጹም ክርስቶስን ልናየው አንችልም፣ ልናየው አንችልም። ክርስቶስ የሚታየው በአነጋገራችን አይደለም፣ በህይወታችን ነው። በአነጋገራችን ሳይሆን ክርስቶስ የሚታየው በአነጋገራችን ነው። ይሄ ሰው ምንድን ነው ጥድፍ ይላል ሲያወራ ምናምን ስለተባለ አይደለም። ይሄ ሰው ምን ይስቃል ይቀልዳል ምናምን ስለተባለ አይደለም። ይሄ ሰው በጣም ተረጋግቷል ስለተባለም አይደለም። ክርስቶስን የሚሰብከው የምንናገርበት መንገድ አይደለም። አክቹዋሊ የምንናገርበት መንገድ የጋጥ ወጥነት መሆን የለበትም፣ በጣም የወጣ መሆን የለበትም። ኦፍ ኮርስ ግን ህይወት ነው ክርስቶስን የሚሰብከው። ክርስቶስን የሚሰብከው ምንድን ነው? ህይወት። በጣም ተረጋግተ አውርተ እርጎ ራሱ እንዳንተ አይረጋም እንደተባሉ ልክ ረጋ ብለ ከዛን ህይወት ግን ከክርስቶስ የራቃ ከሆነ በቃ ክርስቶስን አንተን አይቼ ክርስቶስን አላየው። ግን ደግሞ ልክ የሆነ በጣም ሲምፕል የሆነ ሰው ሆኖ ሲምፕል የሆነ ሰው አይታችሁ ምናምን አንዳንድ ጊዜ ማለት ነው እንደዚህ አይነት ሰዎች አሉ። በቃ በጣም ሲምፕል የሆነ ሰው ይሄዳል ምናምን ይጫወታል ይስቃል ምናምን፣ ግን በህይወቱ በልብ ውስጥ ላይ ግን ክርስቶስ ሊነግስ ይችላል። እሰይ በቃ ይህም ጥሩ ነው። እንደዛ ለመሆን ሞክሩ። እንደውም እንደዛ ለመሆን እንሞክር። የምትስቁ የምትጫወቱ ምናምን ያው አሁን ከምንኖርበት ሁኔታም አንፃር እንደነዚህ አይነት ነገሮች ያሉ ናቸው። ይጫወታል ይስቃል ምናምን፣ ግን በልቡ ላይ ግን ክርስቶስን ማድረግ አለበት። በልባችን ላይ ግን ክርስቶስን ማድረግ አለብን። እንደዛ ማድረግ አለብን። ነሰሰሪ ደግሞ ግዴታ እንደዚህ አድርጉ ምናምን ፈታ በሉ ተጫወቱ ምናምን ያልኩኝ አይደለም፣ እንደሙዳችሁ። ግን እንደዛ ብትሆኑ ግን ችግር የለውም ነው። ቢያንስ ግን ልብስ ክርስቶስን ማየት አለ። ካላዩ ክርስቶስን ሪስክ ውስጥ ነን። ክርስቶስን ማሳየት ካልቻልን ክርስቶስን እየተውነው ሊሆን ይችላል። ልክ እንደ ይሁዳ ገንዘብ ተቀበለና ክርስቶስን ተወ። እኛ ደግሞ የሆነ ተንኮል ወደ ልባችን ሲገባ ውስጣችን ያለው ክርስቶስን እያስወጣን፣ የሆነ ትዕቢትን ወደ ልባችን ስናስገባ ልባችን ላይ ያለውን ክርስቶስን እያወጣን፣ የሆነ ዝሙታዊ ነገሮችን ወደ ልባችን ስናስገባ ክርስቶስን እያወጣን እያለ ክርስቶስ ትውት ያደርገንና በቃ ፌክ ይሆናል። ለማሳየት ብንሞክርም ፌክ ነው የሚሆነው እና አስቸጋሪ ነው። ጌታ ኢየሱስ ደግሞ ይርዳን። ቅድም የሰማነው መዝሙር ላይ ዛሬን አይቼ ጌታ እወድሃለሁ እልሃለሁ፣ ግን የነገኝ ግን ስለማላውቅ እፈራለሁ ምናምን እያለች ነበር ዘማሪዋ። እና እውነት ነው፣ የነገራችንን አናውቅም ሁላችን ማለት ነው። ዛሬ ላይ በቃ ጌታችንን እንወደዋለን። ትክክል አይደል? እንግዲህ ክርስቲያን ሆኖ ጌታችንን የማይወድ የለም። የመውደዳችን አቅም ቢለያይም በጣም የሚያሳዝነው ፓርታችን እኛ በደንብ አንወደውም ክርስቶስን። በቃ ግልጽ ነው። እኔ ስለ ራሴ እሱን አውቃለሁ። የመውደድ አቅም መፈተን ይችላል። ዝም ብዬ እወደዋለሁ ምናምን ስላልክ አይደለም። የምርም ውስጥህን በደንብ በቃ አድምጠው እስኪ። የምር ክርስቶስን በደንብ መውደድ በሚገባ ልክ ትወዷል። እኔ አሁን እንደዛ አይደለም እና ብዙዎቻችሁም እንደኔ ተመዝሩኛላችሁ። ዝም ብዬ ሳያችሁ መረወመኔ እና ጌታችንን እርሱ ምን ያህል እንደወደደን እናውቃለን። እና እንደዛ ወዶን እኛ መልሰን በዛ ደረጃ መውደድ በእሱን ያህል ባይሆን እንኳን ግን በደንብ መውደድ ግን አልቻልንም። ስለዛ ምንድነው ቀስ በቀስ በፍቅሩ እያደጉ መሄድ ይጠይቃል። የምርም ስንወደው ስራችን ይገልጧል ፍቅሩን። በቃ ለእርሱ ያለንን ፍቅር ስራችን እየገለጠው ይሄዳል። ስራችን እየገለጠው ይሄዳል። ከዚህ በፊት ብያችኋለሁ። በጣም ለምትወዱት ሰው ብዙ ነገር እሱም ያን የምትወዱት ሰው የሚጠላውን በጣም ብዙ ነገር ትተዋላችሁ። ለዛ ለምትወዱት ሰው ስትሉ ጌታችን ኢየሱስን የምርም በዛ ደረጃ የምንወደው ከሆነ እርሱ የሚጠላውን ሁሉ እንጠላለን፣ በጣም በቀላሉ ማለት ነው። ግን ያው የለም በአንዴ እንደዚህ አይነት ፍቅር ላይ አንደርስም። ስለዛ ቀስ በቀስ የጌታችን ኢየሱስ ክርስቶስ ፍቅር እርሱን መውደዱ
በመንፈሱ በኩል ነው በልባችን የሚፈሰው እና ያ በልባችን የፈሰሰው የእርሱ ፍቅር ግን እያደገ የሚሄድ ነው። ዝም ብሎ አንድ ሙልት ብሎ ተሰጣ በቃ አለቀ። ከዚህ ላይ በማያድግ ፍቅር ነው የሚባል አይደለም። እያደገ በደንብ የለም እየተሟሟቀ የሚሄድ አይነት ፍቅር ነው። ስለዚህ እንደዛ እያደገ መሄድ አለበት አይመስላችሁም? እኔ ይመስለኛል እና ለክርስቶስ ያለን ፍቅር ልክ እንደዛች ምንድነው ናርዶስ ሽቶ እንዳመጣቸው ይሁን እና ፍቅር ደግሞ በልባችን በደንብ ሲኖር ክርስቶስን በተአምር ልናወጣው አንችልም። ይሁዳ በልቡ ክፋት ስላለ ነው ጌታችንን አሳልፎ የሰጠው እና ክፋትን ማስወገድ፣ ትዕቢትን ማስወገድ ትልቁ ነገር ትዕቢትን ማስወገድ በአንድም በሌላም በትዕቢት ልንፈተን እንችላለን። ስለዚህ ቶሎ ብሎ ምልስ ማለት ትዕቢት ልክ ሲፈትን አባቶችን ማየት የኤርሳን አባቶቻችን ሄዶ ማየት በምንም ነገር ልትጠብት አትችልም። ከዛ በቅድስና ትጠብታል። አባቶችን አይተህ ከየት ያመጣውን ቅድስና በስመ አብ ማለት የኑሮ ቅድስና የህይወት ቅድስና ማለት ነው የለም። ስለዚህ ልክ እነሱን ስታይ አፍን ዘግተህ ጸጥ ብለህ ትቀመጣታለህ። በእውቀት Please, I'm begging you. Please, I'm desperate. I don't know what to do. Please subscribe. Please, I'm begging you. Please.